ምንም እንኳን ልጁ የሱ ቢሆንም አብራ እንድትቀጥል አልፈልግም። በቃ ያስታውቅባችኋል። በቃ ከዚህ በላይ ብዙ ስህተት አትፍጠሩ። በቃ በጣም ነው የምትዋደዱት። የምታረጉት ነገር በቃ ሁለታችሁ በፉክክር የምታረጉት ነገር በጣም ከባድ ነው። ብሩኬ በዚሁ ከቀጠልክ በጣም ትጎዳታለች፣ ልትጎዳ ትችላለች። አንተ ሀይሚን ለማናደድ ለሆነ ነገር ስታረግ የራስን ህይወት እያጣህ ነው እና በአሁኑ ሰዓት የአንተ ስህተት ነው ጎልቶ እየታየኝ ያለው። ጭራሽ እንደዚህ ከሴት ጋር ሆነ የሆነበት ሆነ ምናምን የምትልካቸው ቪዲዮዎች እስቲ ለምሳሌ አንተ ጋር ቢላክ ምን አይነት ስሜት ይሰማሃል? ሀይሚ እንደዛ ብታረግ ምን አይነት ስሜት ይሰማሃል? ስለዚህ እያደረግክ ያለው ነገር በጣም ትክክል አይደለህም። ይህን ነገር ብታሻሽል ባይነኝ ነኝ። ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናቸው ያለው እግዚአብሔር ይመስገን። እንግዲህ የዛሬ ይዤላችሁ የመጣሁት እንግዲህ ከዚህ በፊት ካቀረብኩት ሀሳብ የተለየ ነው። ምክንያቱም በጣም ብዙ ችግሮች እና በጣም ብዙ ክስተቶች እያየው ነው። በአሁኑ ሰዓት እንግዲህ ብሩክ የሚያደርጋቸው ነገሮች በጣም የወረዱ ነገሮች ነው እያየው ያለሁት። ከህፃን ልጅ የተሻለ ነገሮች እያደረገ አይደለም። እኔ እንዲያውም አሁን እህቴ ላይ እየፈረድኩ ነው። ምክንያቱም እዩ በጣም የተሸወደችበት ነገር ያለ ነው የሚመስለኝ እና እዩም በእንደዚህ አይነት ነገር መቀጠሏ ለእሷም ጥሩ አይደለም። ምክንያቱም እያደረገ ያለው ነገር ምንም የሚያስደስት ነገር ስላልሆነ ይሄ ሰውዬ አሁን ለእዩም የሚጠቅም አይመስለኝም፣ ለማንም አይጠቅም። ከዚህ በፊት እኔ ከእዩ ጋር አብረው እንዲሆኑ በመፈለግ በጣም ብዙ ነገር ብያችሁ ነበር እና ቤተሰቦች ልታውቁልኝ የሚገባ ነገር አሁን እህቴ እንኳን ብፈልግ እኔ አልፈልግም ከሱ ጋር እንድትሆን። ምክንያቱም ሁሉም ሰው ቢተው እነ ሀይሚም እና ሁሉም ሰው ይሄ አሁን የመጣችዋ ልጅ እንግዳዋ ልጅም ሁሉም ሰው ቢተው እዩ ከሱ ጋር ብትቀጥል ሰላም የምታገኝ አይመስለኝም። ምክንያቱም እንግዲህ ነገ ይሄንን ባህሪው እንዴት ይጠፋል ብላችሁ ታስባላችሁ? ይሄንን ባህሪ ደግሞ በጣም እየባሰ ነው። እኔ አሁን እየመሰለኝ ያለው እዩ እህቴ የመጀመሪያ ፍቅረኛው ናት አይደለ? የመጀመሪያ ፍቅረኛው ናት። ግን ከሷ በኋላ በጣም ብዙ ሰዎች ነው እያስተናገደ ያለው እና ይሄ ነገር በዚህ ከቀጠለ እህቴ ከልጆች ጋር ሆነ ምንም አብረው ቢሆኑ ልጁ እንኳን የሱ ቢሆኑ ራሱ አብረው እንዲቀጥሉ አልፈልግም። ምክንያቱም በእንደዚህ አይነት ሁኔታ ተሰቃይታ ነው የምትቀጥለው። ለምን ብትሉ አራስ ቤት መሆን አለ። ልጇን ለማሳደግ ከልጇ ጋር አብራ ተሰብራ እሱ ሌላ ቦታ ሻሸገ አልጋ ይዞ ከሌላ ሴት ጋር የሚያደርግ ነገር ከሆነ ይሄ በጣም ከባድ ነው የሚሆነው። ሀይሚ ደግሞ ሲጀመር አንቺ እንደምትወጁ ስለሚያውቅ ነው እንጂ ብሩኬ እንደዚህ የሚያደርገው የሚመጣው ምናምን እንደምትወጁ ሳያውቅ ቀርቶ አይደለም። አሁንም እወድሃለሁ እኮ ለምን እንደዚህ ታደርግልኛለህ፣ እንደዚህ አይነት ቪዲዮ ለምን ትልክልኛለህ ምናምን ማለት አይጠበቅብሽም። በቃ ያውቃል እንደምትወጂው ያውቃል። በጣም እየተጎዳሽ ነው እህቴ፣ መጠንከር አለብሽ። አሁን በጣም እያሳዘንሽኝ ነው። መጀመሪያ በጣም ብዙ ነገሮች ሳላቅ እያስቀየምኩሽ ነበረ። ለምን መሰለሽ? ያው አንዳንድ ጊዜ እንትን የምታረጊው ነገር አለ፣ ትንሽ የምታረዝሚው ነገር አለ እና ለመስማማት እየሞከረ አንቺ ትንሽ የምታካብጁ ነገር አለ እና ጠንከር ብትዩ ነገር እሱ ነገር እኔ እየወደድኩልሽ አይደለም እና እንድትራራቁ ያደርጋል። ቢሳካ የተሳካ ትክክለኛ ትዳር ወይም ደግሞ ትክክለኛ ጎጆ ቢኖራት እኔ ምኞቴ ነው እህቴ። ግን እንደዛም ሆኖ አሁን ከእነሱ ጋር ማጣልታ የራሷ አድርጋ የተስተካከለ ህይወት አይኖራትም ብዬ ነው የማስበው። ለምን መሰላችሁ? ይቺ ልጅ እንደ ሀይሚ አሁን ሀይሚ ጠንካራ ናት፣ በጣም ወጥራ ነው የምትይዘው። እዩ ግን ያንን ማድረግ አችልም። ስለምትወደው ምናምን ትፈቅድለታለች ምናምን። በዛ ልክ ደግሞ እሱ ሊጨማለቅ ይችል ይሆናል። እያያችሁ ነው የሚያደርገው ነገር ብሩኬ። በአሁኑ ሰዓት እንግዲህ 3 ሴቶች አሉ የሚወዱት እሱን። ይሄ ነገር ደግሞ ጀብድ አይደለም፣ እውነት በጣም ልብ ይጎዳል። ለምሳሌ አሁን በዚህ ሰዓት ሁሉም ነገር ጥሩ ሆኖ እየቀጠለ ያለው ከአንድ ጋር የሆነ የተስተካከለ ህይወት እየቀጠለ ስላልሆነ ነው። ምን ላችሁ ፈልጌ ነው? አሁን ፋይናል ላይ አሁን መጨረሻ ላይ ያለችው ልጅ እሷ ላይ ምንም ስላልደረሰ ደስተኛ የሆነች ይመስላታል። ለማስመሰል እየሞከረች ነው፣ ግን አይመስለኝም። አሁን እሷን ትቷት ሀይሚ ጋር እንደሚመጣ ስታድርስ ላይ ትችላል። ሀይሚ ደግሞ በዚህ ልክ ልቧን ባሰብረው የተሻለ ነው ብዬ አስባለሁ። ሀይሚ በእውነት አንቺ በርቺ። በዚህ ልክ ውስጥሽ መጎዳት መቻል የለበትም። አሁን እያወቅኩሽ ነው። በጣም ጠንካራ ሴት ነሽ እና
አንቺ ሊተካሽ የሚችል ሰው የለም። እውነት በጣም ጠንካራ ሴት ነሽ። ብዙ ነገር እያየሽ ነው፣ እያለፍሽ ነው። ደግሞ እኮ ትወጂዋለሽ፣ ያስታውቅብሻል። ትጠሪውና ውጣት ይዋለሽ መልሰሽ ትጠሪውና ሲመጣ ደግሞ መልሰሽ ውጣት ይዋለሽ። ይሄ ነገር ደግሞ እሱ እንደ ክፍተት እየተጠቀመው ነው። እንደምትወጂ እኮ ያውቃል። ሲወጣ ምናምን እኮ ከልብሽ እንዳልሆነ ያውቃል። ግን ምን አለበት የዛኔ የሆነ እስክትረጋጊ ወይም ደግሞ ስሜትሽ እስኪቀዘቅዝልሽ ድረስ የንዴት ስሜትሽ እስኪቀዘቅዝ ድረስ ቢጠብቅሽ የተሻለ ነበረ። ግን እሱ መታገስ አልቻለም። ብቻ የሆነ በቃ ለማስቀናትም እየሞከረ ነበረ ይመስለኝ። ግን አሁን ላይ ጭራሽ ተኝተው አንቺ ጋር የተላከው ቪዲዮ የኔን ቪዲዮ ሳይ በጣም የደበረኝ በጣም ከሚባለው በላይ። በዚህ ልክ እኔ አልጠብቀውም ብሩክ። እውነት እኔ በቃ ጥሩ እስከዛሬ ድረስ እሱን ሳሞግሷ ነው የኖርኩትኝና የሚያደርጋቸው ነገሮች ደስ አይሉ። በተለይ እንደዚህ ግንኙነቶችን በጣም ያሻክራል እና ጥሩ አይደለም። ሴት ላይ ግፍ መስራት በጣም ከባድ ነው ቡርኬ። ይሄ ነገር ግን በጣም ይደብራል ቡርኬ። ምንድነው መሰለህ አንዳንዴ የምትወዳት ነገር ከሆነ እሷ እወድሃለሁ ብላ እንድትነግርህ ብቻ ሳይሆን አንተም እወድሻለሁ ብለህ እንድትነግራት ትፈልግ ይሆናል እና አንዳንዴ በእሷ መገፋት አንተ እንደ ክፍተት አይተው ሌላ ጋር መሄድ ሳይሆን ልክ አለ አይደለ? ትወዳታለህ፣ ግን ለምትወደው ሰው መስዋዕትን መክፈል አለብህ። ለምትወደው ሰው መስዋዕት እስከ ጥግ ነው መክፈል ያለብህ። መሄድ አይጠበቅብህም። ብታቆም የተሻለ ነው። በእነሱ ህይወት አንተ እየቀለድክ ነው። የእነሱ ህይወት ደግሞ ለአንተ በአሁኑ ሰዓት ጥሩ ሊሆን ይችላል። ነገ አሁን እነሱ ፋይናል የተስተካከለ ህይወት ላይኖራቸው ይችላል። ፕላስ ደግሞ ልጅም እየተፈጠረ ነው የሚሆነው። አሁንም ሌላ ልጅም እየፈጠርክም ሊሆን ይችላል እና ይሄ እነዚህ ነገሮች ተደራርበው አንተ ህይወትን ፋይናሊ ጥሩ ላይሆን ይችላል እና እንደ ግፍም ሊቆጠርብ ይችላል። በቃ ካለፈው ስህተቶች ልትማር ይገባል። መታረም አለብህ። ልክ ናት፣ ታረም እያለች ነው ሀይሚ። መታረም አለብህ። የሚወድ ሰው የሚቀርብ ሰው ሊኖር ይችላል። ታውቃለህ፣ ብዙ ሰው ሊቀርብ ይችላል። ግን ሰው የቀረበን ሰው ከዚህ በላይ ምን አደረገች ወደደችኝ እንጂ ምናምን ብለን እያወራ ያለው ይሄ ነገር ለአንተ መልካም ሊሆን አይችልም። የሆነ ሰዓት ላይ ጥሩ ትሆናለህ፣ የሆነ ሰዓት ላይ በቃ እኔ ላገኝ ነው ያልቻልኩት። ሀይሚ ኧረ እኔ ምን አረኩኝ በቃ ምናምን ትያለች። ዛሬ ደግሞ ሀይሚ ምን አረኩኝ እኔ። አንቺማ በቃ በአንቺ አንግል ስታይ በጣም ብዙ ነገር ነው ያደረግሽው ነገር ልንገርሽ። ትጠሪውና በቃ ጠርተሽዋል አይደለ? ዛሬ አሁን በጣም የገረመኝ ነገር ጠርተሽዋል። እንደምትወጁ ልትነግሩ እያሰብሽ ነው ይመስለኝ። እንደምትወጁ ነግረሽው ለእሷም ነግረሻት ከእንግዲህ በቃ ስህተቴን አርማለሁ ብለሽ ቅፍ ብታደርጊ እኮ እምቢ አይልም ይሄ ልጅ አይደለ? ራስሽን አሸንፈሽ ነው መገኘት ያለብሽ። በቃ እጅ ስጪ ሀይሚ፣ ትወጂዋለሽ፣ እጅ ስጪ፣ ተስማምታችሁ ኑሩ። በቃ እንግዲህ ከአንቺ ጋር በጣም ረጅም የፍቅር ግንኙነት አለው ብሩኬ። አንቺን ያልጠቀመው እህቴን ይጠቅማል ብዬ አላስብም። ብታስብ እንኳን እህቴ ከእሱ ጋር እንዳይቀጥል ነው የማደርገው። ምክንያቱም እኔ በቻልኩት አቅም አብረው እንዲሆኑ አልፈልግም። በቻልኩት አቅም የሚሆን ሰው አይደለም። እሷ ደግሞ ከልጅ ጋር ብዙ ነገር አለ ምናምን ከራስ እስክትወጣ ድረስ በቃ የሌለ ነው የሚጫወትባት። ምክንያቱም እሱ በቃ መዝናናት ነው የለመደው፣ መጫወት ነው። በቃ ሰው ተኮራርፎ ውጣ እንኳን ከተባለ በቃ ሌላ ቦታ ነው የሚሄደው። በቃ ከከፍ አድርጎ ነው ጭራሽ ቪዲዮ መላኩ። እኔ በጣም ከባድ ነው ይሄ ነገር፣ ከባድ ነው። አብረው እስካሁን ላደረገው ነገር ምናልባት እኔ ይቅርታ ላደርግለት እችላለሁ ነው ያለችው። እዩ ግን እንደዚህ ቪዲዮ ምናምን ቢላክላት ያን ያክል ጠንካራ ላትሆን ትችላለች። እዩ በጣም ልትበሽቅበት ትችላለች። በቃ ብዙ ሰው እያዘነበነ ያለው ዛሬ ላይ ያለው የሰው መውደድ በዚሁ ላይቀጥል ይችላል እና የምታደርጋቸው ጥንቃቄ የምታደርጋቸው ነገሮች በትክክል ብትሄድ እና የተወሰነ ጥንቃቄ ብታደርግ አስባለሁ። ከዚህ በላይ ደግሞ ከእግዚአብሔር ጋር ጸሎት እያደረጋችሁ መቀጠል ነው። ወደፊት የተሻለውን ማሰብ ነው እንጂ አንዱን ለመበቀል ወይም ደግሞ አንዱን ለማናደርግ የምናደርገው ህይወት ፋይናሊ ያን ነው የሚጎዳው ማለት ነው። ስለዚህ በዚህ መልኩ ብታየውና ከአንዳንድ ነገሮች ራስን ብትቆጥብ ብዬ አስባለሁ። በእርግጥ እኔ ከአንተ በላይ አዋቂ ሆኜ አይደለም፣ ግን ያው እናንተ በያዛችሁት ካሜራችሁን አይተን የምታረጉትን ነገር አይተን ከካሜራ ጀርባ በውስጥ የምታረጉት ነገር አይተን ይህንን ሀሳብ ልንሰጣችሁ ይቻል ነው ማለት ነው።
በቃ ብሩክም ሃይሚን በቃ ተው በቃ ያስታውቅባቸዋል። በቃ ከዚህ በላይ ብዙ ስህተት አትፍጠሩ። በቃ በጣም ነው የምትዋደዱት። የምታረጉት ነገር በቃ ሁለታችሁ በፉክክር የምታረጉት ነገር በጣም ከባድ ነው። ብሩኬ በዚሁ ከቀጠልክ በጣም ትጎዳታለች፣ ልትጎዳ ትችላለች። አንተ ሃይሚን ለማናደድ ለሆነ ነገር ስታረግ የራስን ህይወት እያጣህ ነው እና በአሁኑ ሰዓት የአንተ ስህተት ነው ጎልቶ እየታየኝ ያለው። ጭራሽ እንደዚህ ከሴት ጋር ሆነ የሆነበት ሆነ ምናምን የምትልካቸው ቪዲዮዎች እስቲ ለምሳሌ አንተ ጋር ቢላክ ምን አይነት ስሜት ይሰማሃል? ሃይሚ እንደዛ ብታደርግ ምን አይነት ስሜት ይሰማሃል? ስለዚህ እያደረግክ ያለው ነገር በጣም ትክክል አይደለህም። ይህንን ነገር ብታሻሽል ባይነኝ ነኝ። ብታሻሽልን ብቻ ሳይሆን በቃ ብትሆ ለአንተ የተሻለ ነው። በቃ ከዚህ በላይ አትጉዳቸው። በቃ አሁን እኮ በቃ ሌላ ታሪክ ነው እየሆነ ያለው። ብሩክ የምታደርገው ነገር በጣም ነው የሚደብረው ከምነግርህ በላይ። ሃይሚ ደግሞ በቃ ታውቂያለሽ እንደምትወጂ ብዙ ጊዜ ወንዶች ሴቶች ተሸንፋቸው እንድታሸንፉን የምንፈልገው ምክንያቱም የሆነ እንደምትወጁ ካወቅሽ በኋላ የሆነ እጅ ማሰጪው ነገር አለ። ትጠሪውና እንደገና ደግሞ መልሰሽ ውጣ ምናምን። እጅ ስጪ ማለቴ ምንድን ነው? እጅ ስጪ ማለቴ በቃ እንደምትወጁ ነገር በዛ ሰዓት ከሆነ ውጣ ከምትይ ይልቅ አቅፈሽ የሆነ ነገር ብታደርጊ ስለሚወድሽ በዛ ልክ ተሳስባችሁ ጥሩ የፍቅር ግንኙነት ይኖራቸዋል ብዬ አስባለሁ። ይሄ ነው እኔ እጅ ስጭ ማለት በእኔ አገላለጽ ይሄ ነው። በቃ ትወጂዋለሽ። ክፍተታችሁን ደግሞ ልታረሙ የምችሉት በፍቅር ስትሆኑ ነው እንጂ ሁለታችሁ እልህ በእልህ ተወጣጥራችሁ የሚሆን ነገር የለም። ችግሩን ከመቅረፍ ይልቅ የበለጠ እየሰፋ ነው የሚሄደው። እኔ የእህቴ ነገር በቃ በኔ ከአሁን በኋላ እሷ ከብሩኬ ጋር አትሆንም። ምናልባት ፍቅር ላይወጣላት ይችላል፣ ላጨርስ ትችላለች። ያላት ነገር በስሱ እንድትቀንስ እነግራታለሁ። ምንም እንኳን ልጁ የሱ ቢሆንም አብራ እንድትቀጥል አልፈልግም። ምክንያቱም ከሱ ጋር በምትሆንበት ሰዓት ከዚህ በላይ ሊጎዳት ይችላል። በስራ ምክንያት ከሀገር መውጣት አለ፣ ቡታጀራም ተመልሰው ሊመጡ ይችላሉ። የሆነ ነገር አለና በዛን ሰዓት ምን ሊፈጠር ይችላል? በቃ እሱ ከሌላ ሰው ጋር እየሆነ የበለጠ ሊያናድዳት ይችላል። ይሄ ልጅ ለትዳር የሚሆን ነገር አይመስለኝም። እህቴ ከዚህ ጉዳይ ልትወጣ ይገባል ማለት ነው። ምናልባት ረጅም የፍቅር ግንኙነት ያለህ ከሃይሚ ጋር ስለሆነ ከሃይሚ ጋር ወደ ቀድሞ ህይወታችሁ ብትመለሱና የተሻለ ህይወት ቢኖራችሁ ለእናንተ መልካም ምኞቴ ነው። ከዚህ በላይ ብዙም አይደለም። ቤተሰቦችም በጣም ብዙ እየደበራቸው ነው የሚሰጡት ሀሳብ። እኔም አንተን ደግፌ አንተን ወግኝ ከእህቴ ጋር ልትሆን በጣም ብዙ ጥሪ ነበረ። ሳየው አሁን ላይ እያደረግከው ያለው ነገር እጅግ በጣም የሚያሳፍር ነው። በጣም ደስ የሚል ነገር አይደለም። በዚህ ልክ የሃይሚንም እንትን ማለት ለሃይሚ ያልተመለስክ ለእህቴ ትመለሳለህ ብዬ አላስብም። እዩ ደግሞ ያን አክል ጠንካራ ልትሆን አችልም። ምክንያቱም እስካሁን ያለው ከዚህ በፊትም ስለምትወድ በሆዷ የተሸከመችው ያንተ ልጅ ስለሆነ በትዕግስት ብዙ ነገር ልትከታተል አብራህ ልትሆን ትችላለች። ከአሁን በኋላ ግን ከባድ ሊሆንባት ይችላል ብዬ ነው የማስበው። ወንድሜ ፋሚሊዎች ሁላችሁም እስከዛሬ ድረስ ግን ስናወራቸው የነበረው ነገር ያው የእሱን ባህሪ ባለማወቅ እና በወገንተኝነት ነው የሚባለው የቤተሰብ ጉዳይ ሆኖብን ነው እና ለዛ ሶሪ እንላለን። ብሩኬን ደግፌ እስካሁን ድረስ እያወራው ነበረ። እህቴንም ደግፌ ያው ቤተሰብ አይደለች እሷንም ደግፌ አብረው እንዲሆኑ እየጣርኩ ነበረ። ግን እኔ ዛሬ ቢያስኩት ሀሳብ አብረው እንዲሆኑ አልፈልግም። ምክንያቱም እየተጎዳች ነው ሃይሚ፣ በጣም እየተጎዳች ነው። ከዚህ በላይ ደግሞ ለዩ ይመለሳል ብዬ አላስብም። በቃ ሁሉም ሰው ደስተኛ ለመሆን እየጣረ ነው፣ ብቻ እየሞከረ ነው። ብሩኬ ሃይሚ በቃ ሰላም ለማድረግ እየሞከረች ነው። ሃይሚ ሰላም ለመሆን እየሞከረች ነው፣ እየጣረች ነው። ምክንያቱም ፍቅራቸውን ወደ ቦታው ለመመለስ እየጣረች ነው። ግን ደግሞ እዚች ጋር ሴትነት ይዟታል። ሴትነቷንም ተቋቁማ ፍቅራቸውን ለመመለስ እየጣረች ነው። ዛሬ እሷንም ጠርታ እሱንም ጠርታ ያወራቻቸው እንደምትወደው ነው የገለጸችለት። ስለዚህ እየሞከረች ነው ማለት ነው። ሞከርሽ ነው አውቃለሁ፣ ግን እየሞከርሽ ነው። ትጠሪውና እጁን በጣም ትጸየፊዋለሽ። እንዳትነካኝ ምናምን ነው የምትይው። በቃ እንዳትነካኝ ምናምን ነው የምትይው። በእንደዚህ አይነት አይደለ ሙከራ። እንግዲህ ራስሽን ያዝ አድርገሽ ስሜትሽን ዋጥ አድርገሽ ነገሮችን ለማስተካከል ሞክሪ። ሃይሚዬ እኔ የምልሽ ይሄንን ነው። ብቻ ፈጣሪ ጥሩ ጊዜ ያምጣላችሁ። የቀደመው ፍቅራችሁ እሱ ይመልስላችሁ። እኔ ምንም አይደለም። ጊዜያቸው የተባረከ ይሁን። ይህን ቪዲዮ ላይ ካላደረጋችሁ ሰዎች ላይ አድርጉ። ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሁኑ። አመሰግናለሁ ቤተሰቦች።